አባቴ ሕፃን እያለሁ ወርቅ ሰጥቶኝ ነበር። አሁን ባለትዳርና የሁለት ልጆች እናት ነኝ። በመካከል አባቴ በጣም ሲታመም መታከሚያ ስለሌለው ሽጬ አሳከምኩት በዛ ወርቅ። አልሐምዱሊላህ አሁን ደህና ነው። ከዛ ብሩ ከየት እንደመጣ ሲጠይቀኝ ባለቤቴ እንዳሳከመው ነገርኩት። ሌላ ቀን ለዘይረው ሲሄድ የሰጠሁሽን ወርቅ ለሴት ልጅሽ ስጫት አለኝ። መርሐባ አልኩት። ማለትም አባቴን ዋሸሁት ማለት ነው። እሱ ግን ምንም ቢቸግር በአማና ያዥው ብሎኝ ነበረ። ይህ ነገር ከሸሪዓችን አንጻር እንዴት ይታያል? እናቴ ራስ ህመም በሽታ ያማታል። በባህል ሕክምና ቁርአንን በነጭ ወረቀት ከትበው እንደ ሲጋራ ጠቅልለው እሳት አቃጥለው ሳቢው አመድ ሲሆን ያመማት ፓርት ላይ እየተቀባሽ እሹ ብለዋት ቁርአኑን ብለዋታል እና ቁርአኑን ማቃጠሉ ሐራም አይሆንም ወይ? ቀብር ላይ ቁርአን መቅራት ይቻላል ወይስ አይቻልም? ሴት ልጅ ሐይድ ላይ ሆና የምትለው ወይም የምታደርገው ዚክር የተለየ ዚክር አለ ወይስ የለም? ራሱን ላጠፋ ሰው ሰደቃ ማውጣት ወይም ማድረግ ይበቃል ወይስ እንዴት ነው ትላለች? ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። ውድ የተከበራችሁ የሱና ቴሌቪዥን የክፍል 281 የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ወአለይኩም ሰላም ወራህመቱላህ። ያመናችሁ አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ወደ መጀመሪያው ጥያቄ እናልፋለን። በ0962 መጨረሻው 78 የተላከልን ጥያቄ ነው። አባቴ ሕፃን እያለሁ ወርቅ ሰጥቶኝ ነበረ። አሁን ባለትዳርና የሁለት ልጆች እናት ነኝ። በመካከል አባቴ በጣም ሲታመም መታከሚያ ስለሌለው ሽጬ አሳከምኩት በዛ ወርቅ። አልሐምዱሊላህ አሁን ደህና ነው። ከዛ ብሩ ከየት እንደመጣ ሲጠይቀኝ ባለቤቴ እንዳሳከመው ነገርኩት። ሌላ ቀን ለዘይረው ሲሄድ የሰጠሁሽን ወርቅ ለሴት ልጅሽ ስጫት አለኝ። መርሐባ አልኩት። ማለትም አባቴን ዋሸሁት ማለት ነው። እሱ ግን ምንም ቢቸግር በአማና ያዥው ብሎኝ ነበረ። ይህ ነገር ከሸሪዓችን አንጻር እንዴት ይታያል ትላለች? ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ለሁ ኒዕመቱ ወለሁ ልፈድሉ ወለሁ ሰናኡል ሐሰን ወሰለዋቱላሂል መውላል በሪር ረሂም ወልመላኢከቲል ሙቀረቢን ዐላ ሰይዲና ሙሐመድን አሽረፊል ሙርሰሊን ወሐቢቢ ረቢል ዓለሚን ወዐላ አሊሂ ወሰሕቢሂ ጠይቢን ጣሂሪን። አማ በዕዱ ፈአስአሉላህ ተዓላ أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. በመጀመሪያ ያው አማና ሳይሆን ስጦታ ነው ብለን እንወስደው። የመጀመሪያ አባቷ ለልጅቷ ይህንን ወርቅ ሲሰጣት ያው ሀዲያ ወይም ተምሊክ ከሆነ ያው መልከዋለች፣ የእሷ ንብረት ሆኗል። ቢሆን ያው አባቶች በእድሜ ገፋ ያሉ ሰዎች በአብዛኛው እይታቸው ሰፋ ያለ እይታ ይሆናል። የበለጠ አሸድ የሆነ አኽጠር የሆነ ጊዜ ሊመጣ ይችላልና ለዚያ ቀን ይሆናል ብለው የሆነ ውድን ነገር ሊቆጥቡ ይችላሉ። ወይም ይህን ነገር እንደው ቢቸግርሽም አትሸጪው ብለው፣ ግን ሀዲያ ነው። ያው ቢቸግርሽም እንዳትሸጪው የሚለው ምክር። ምክንያቱም ሰው ትንሽ ሲቸግረው ትንሽ ሲርበው ውድ ነገር አውጥቶ ሽጦ ከዛ የባሰ ነገር ከመጣ ደግሞ ችግር ሊበዛበት ሊጠነክርበት ይችላልና ቸኩሎ እጁ ላይ ያለውን ውድ ነገር አሳልፎ እንዳይሰጥ ወይም ደግሞ አውጥቶ እንዳይጠቀም የሚሰጥ ምክር ነው የሚሆነው። የአባት ምክር ሀዲያ ሆኖ ስጦታ ሆኖ
ግን ልክ እንደ አማና አድርገሽ አስቢውና አማና ነው አይደለም እንደ አማና አድርገሽ አስቢውና እንደ አደራ በጣም እንደው የሆነ ችግር ቢያጋጥም እንኳን እንዳትሸጪው ሌላ ጊዜ ምናልባት ከሱ የባሰ ሊመጣ ይችላል የሚልም በውስጡ አስቦ እንደዛ ሊላት ይችላል። እሷ እንግዲህ እህታችን ወይም ጠያቂያችን አባቷ ነገር አሳስቧት ነው። ከዚህ የባሰ ምን ይመጣብኛል አሁን ሳይታከም አባቴ ባለበት ሁኔታ ቢሆን ህይወቱ አደጋ ላይ ሊወድቅ ይችላል። ስለዚህ ያ ወርቅ እያለ ለራሴ አባቴ መልኮኛል እና ማሳከም አለብኝ ብላ ተሰሩፍ አድርጋለች። ቦታው ላይ ነው። አባት እናት ትልቅ ሐቅ ያላቸው ናቸው። ቅድሚያም ከብዙ ነገርም ቅድሚያም እንሰጣቸዋለን እና ያን ነገር እሷ የአባቴ ጥቅም ነው መስለሐ ነው እኔ ከማጌጥበት ወይ ደግሞ እንደው ሌላ ነገር ሊመጣ ይችላል ብዬ ገና ላልሆነና ላልተከሰተ ነገር የሆነውን ነገር ችላ ከምል አባቴ ያለበትን ህመም ችላ ከምል ባለኝ አሳክሜ የሆነው ይሆናል ብላ እንግዲህ ያንን ለማድረግ መነሳሳቷ ከጥሩ ሐሳቢነት አባቷ ካላት ረህመት እዝነት ማሳየ ነው። ማናችንም ብንሆን ገንዘብ ኖሮን አባታችን እየታመመ እናታችን እየታመመች ማሳከሚያ እያስፈለገ አይ ከዚህ የባሰ ችግር ከዚህ የባሰ ብለን የምናቆየው ነገር አይኖርም። መቼም ከአባትና እናት የሚበልጥ የሚምስ ነገር አይመጣም። ትልቅ ሐቅ ያላቸው ናቸውና እና ያንን ነገር ተሰሩፍ ማድረጓ ለአባቷ መስለሐ ጥቅም ረህመት አድርጋ ስለሆነ አዝና ስለሆነ ተገቢውን ነገር አድርጋለች። ከዚያ ባሻገር ሽጬው ላንተ ህክምና አዋልኩት ብትለው በጣም ቅር ይለዋል፣ ቀልቡን ሊሰበር ይችላል ብላ ምናልባት ኪናያም ልታስብ ትችላለች። ባለቤቷ አብዛኛው መቼም ልጅ ሴት ልጅ አባቷን ስታሳክም ባልም አብሮ ጉድ ማለቱ አይቀርም፣ መሯሯጡ አይቀርም፣ መነሳቱ መውጣት መውረዱ አይቀርም። መቼም ሐኪም ቤት መውሰድ የሚሆን በመሳሰለውና ምናልባት እሱን ነገር ተውሪያ በማድረግ ማለት ያው እሱ በዚህ ጉዳይ ላይ ተንከራቷል ወይም ከኔ ጎን ሆኖ አድርጓል በሱ ተመካክረው ሊሆን ይችላል። እንዴ ያ ወርቅ ቃለሽ አይደለም ወይ ከአባትሽ ይብሳል ወይ ብሎ አመላክቷት ምን ሊሆን ይችላል። ያንን በማሰብ ራቅ ያለ ማዕናን አስባ አይ በባለቤቴ በኩል ነው በሱ በኩል በሆነ ነገር ነው ያሳከምነህ ብላ ማለቷ ያንን ለመደበቅ ከሆነ ንያዋን እንደዚህ አርጋ ከሆነ ያው ተውሪያ ይሆናል። ቀጥታ ግን ምንም አይነት ተደኹል ያልኖረውን ወይም ባልየው እዛ ውስጥ እጁንም ሳያስገባ ለመዋሸት ብላ በቀጥታ የተናገረችው ከሆነ ያው ማዕሲያ ነው፣ ኃጢአት ነው፣ ማዕሲያ ሰጊራ ይባላል። ግን አንዳንድ ጊዜ ለመሳሊሕ ምንላቸው ሙሐቀቅ ወይም ደግሞ ጉዳት ላይ ይጥሏል ብላ ካሰበች ያንን ነገር መሸሸግና መደበቋ ዑዝር ሊያሰጣት የሚችልበት ሁኔታም ይኖራል። አላ ኩሊ ሐል በሷ በኩል ያደረገችው ነገር አንዳንዶች እና አሁን አባቴ መሸጡን ካወቀ በጣም ይቀየማል እንደዚህ ያደርጋል ብላ ልታስብ ትችላለች። የአባቷን ሐል ታውቃለችና ልሙት በሞትም ልሙት እናንተ ለእናንተ ይቀመጥላችሁ ቢል ገንዘቡን እኛ መቼም እንደዛ አናደርግም። የሆነች ነገርም ቢሆን አስቀርተን አለ ገንዘቡ እያለን ሙሉውን መኖሩን ሸርጥ አይደለም መንገር። ከፊሉም ቢሆን ካለ አለ አባዬ ያ ገንዘብ አለ እያለን ባዕዱን እያሰብን ህክምና ላይ ለሱ ማዋልና እሱን ማዳን ቅድሚያ የሚሰጠው ነገር ነው። በሷ በኩል አሁን ለልጅሽ ለሴት ልጅሽ ስጫት ሲላት አሁን እዚህ ላይ ምን አደርጋለሁ የሚል ጭንቀት ሊመጣ ነው። ያው በሌላ ራሷን መውጫ የምታበጅበትን ነገር አድርጋ ትንሽ የወርቅም ቢሆን ገዝታ ካገኘች ለሴት ልጇ ሰጥታ ወርቅ ሰጥቻለሁ ወይም እሷ የምትቀስደውና እሱ የሚቀስደውን ቢለያይም ወርቁን ለልጅ ሰጥቻለሁ ብላ የአባቷን እረፍት እንዲያገኝ ማድረግ ትችላለች። አባቷ እንዲያርፍ ማድረግ ትችላለች፣ ራሓ እንዲሰማው። ስለዚያ ያን ወርቅ እንደዚህ አድርጌዋለሁ ብትል ምናልባት ሌላ የጭንቀት ሰበብ ሊሆንበት ይችላል። አባትየው እኔ እኮ ሲቸግርሽ እንዲህ ታደርጊያለሽ፣ ምናልባት ለልጅሽ ምስጪ የሚላት ሆን ብሎ ሊሆን ይችላል። እንዲቀመጥ እሷ እጅ ላይ ካለ ታጠፋዋለች ብሎም ሊሆን ይችላል።
በቃ አሁን የእሷ ነው ብላ እጇ እንዲሰበሰብ ሊሆን ይችላል። አላ ኩሊ ሐል የልጇን ከልጅ አሁን ካለበት የመጋጋጥ ወይም ደግሞ ልጇ አንገቷ ላይ ከምታደርገው ሀብል የሚሆን ሌላም ነገር ይሁን ከዚያ ይልቅ የአባቴ ዓፊያ ይበልጣል ብላ ነው መቼም ከማንም ከራሴም ይልቅ የአባቴ ዓፊያ ይበልጣል ብላ ነው እሷ ይህን ያደረገችውና እንደ ሸርዕ በዚህ በኩል መውጫዎች አሉት። ያው አንዳንድ ጊዜ እንዲህ አይነት ነገሮችን ስንናገር ቀጥታ ውሸት እንዳይሆንብን ምን ቀስዳቸው ነገሮች ይኖራሉ። ሰውየውም ቀልቡ ሳይሰበር እኛም ከኛ ጋርም ብዙ ንትርክ ውስጥም ሳይገባ እንደገና ደግሞ እኛም ማዓሲያ ላይ ሳንወድቅ ደግሞ የምንወጣበትን መንገድ ማመቻት። እንደው አሁንም አባቷ ይሄን ነገር የታለ ብሎ ቢጠይቃት እንደው ቀልብ እንዳይሰበር ፈርታ ነው። ምናልባት አሁን ይሄ ነገር ቢታወቅ ሄዶ እሱ ቀልቡ ቢሰበር ወይም ደግሞ እንደዚህ ቢል ትጎዳለች ወይ? ይሄ ነገር ምናልባት አስጨንቋት ከሆነ መቼም ለሱ መስልሃ ነው ያደረገችው። ይሄን ነው እሷ ከሰጋች የቀልብ ጉዳይ እንዳያገኘኝ የሚለው ነገር አስግቷት ከሆነ የቀልብ ጉዳይ ማግኘት የሚለው ሰው ማዓሲያ ሲሰራ ነው ሰው ጉዳት መፍራት ያለበት። ያኒ በሌላ ነገር በራሷ አባቷ በመለኳት ነገር ተሰሩፍ ካደረገች በኋላ ለዚያውም ደግሞ ያደረገችው ለአባቷ ለራሱ ጥቅም ብላን ያደረገችውና ለጊዜው መበሳጨት መናደድ ቢያጋጥም እንኳን ዙሮ ግን አባትየውም ይረዳል። ለኔ ስትል ያላትን ውድ ነገር አውጥታ ያላትን እጇ ላይ ያለችውን ቅሪት እንደው አውጥታ ሽጣ እኔን አሳከመች ቢለውም መሐባም ራሱ ሊጨምር ይችላል። እና ቀልብ ይነካኛል ይወጋኛል ወይም ደግሞ አባቴ ቅር ተሰኝቶ ይረግመኛል ወይ ዱዓ ያረግብኛል የሚል መጥፎ ስጋት አይግባባት። ነገሮችን ሄዶ መጨረሻ ላይ ማይቀር ነገር ስለሆነ ለመሰማቱ የታለ እስኪ አንቺው እስኪ ወይ ልጅ የሰጠችሽን ወርቅ አምጪው ሲላት እንደገና ያኔ ዋሽተሽኝ አሁንም ደግመሽ እንደገና ዋሽተሽኝ እንደዚህ እያለ እንደውም ቅር ከሚለው አባቴ እንደዚህ አድርጌዋለሁ ካንተ የሚበስብኝ ነገር ስላልነበረ ወርቅ ከሆነ እንደተሸጠው አላህ ደግሞ ይላ ይረዝቀናል። አብሽር ኢንሻአላህ እኔ ራሴ ሰጠህና አንተ ሀዲያ ታደርግልኛለህ ለኔ ኢንሻአላህ አላህ ከረዘቀኝ ሪዝቃችንን ሰፊ ካደረገልን ብላ ቀልቡን በሚጠብቅ መልኩ ጥሩ መልኩ መንገር ነው። ወደ ተከታዩ ጥያቄ እናልፋለን። በ0926 መጨረሻው 31 የተላከልን ጥያቄ አለ። እናቴ ራስ ህመም በሽታ ያማታል። በባህል ሕክምና ቁርአንን በነጭ ወረቀት ከትበው እንደ ሲጋራ ጠቅልለው እሳት አቃጥለው ሳቢው አመድ ሲሆን ያመማት ፓርት ላይ እየተቀባሽ እሹ ብለዋት ቁርአኑን ብለዋታል እና ቁርአኑን ማቃጠሉ ሐራም አይሆንም ወይ ትላለች። እኔ በዚህም መቀጠለው ደግሞ ተጨማሪ ይሄ እንደዚህ አይነት ህክምና ውስጥ አለ ወይ ዶክተር ነው ታውቁ? ያኒ ቁርአንን ወደ ማቃጠል ወይም የተጻፈባቸውን ወረቀቶች ወደ ማቃጠል የሚኬደው ለተለፍ ለማድረግ ማለትም የሰው እግር ውስጥ ገብተው እንዳይረጋገጡ ኢሃና ውስጥ እንዳይገቡ ለማድረግ መቅበር ካልተመቸ ወይ ደግሞ ውሃ ውስጥ ጥልቅ ቦታ ላይ መክተት ባህር ውስጥ መክተት ካልተመቸ ሌላኛው ጽሁፉ ሙሉ ለሙሉ እንዲጠፋ ያንን ወረቀት ማቃጠሉ ሙሉ ለሙሉ ጽሁፉ በማይገኝበት መልኩ እንዲጠፋ ማድረጉ የተሻለ ነው። ማጠብ ቢቻል እስከ ተጻፈ ድረስ ሊታጠብ ይቻላል። በውሃም ቢሆን ካጠቡት ከሄደ ወረቀቱ ቢጣልም ችግር የለውም። የወረቀቱ ክብር ለተጻፈበት ነገር ነበርና የተጻፈበት ነገር ተፍቆ ሲነሳ ወይም ደግሞ ታጥቦ ሲነሳ በቃ ወረቀቱ እንደ ድሮ እንደ ሌሎች ወረቀቶች ይሆናል። ስለዚህ ለዚያ ተብሎ ነው ሌላ አማራጭ ሲጠፋ ወደ ማቃጠሉ የሚኬደው። ወረቀቱን ስናቃጥለው ጽሁፉ ላይ ያለው ነገሮች ስለሚጠፉ ከዛ በኋላ አመድ ሆኖ ቢረጋገጥም ሰው እግር ስር ቢገባም ቆሻሻ ላይ ቢጣልም ይሄ ተጽዕኖ አያሳድርም። ስለዚህ ወደ ለህክምና ግን እንዲህ አይነቱን ይሄ የማቃጠሉን ሂደት አንሄድም። ባይሆን ምንድነው የሚደረገው? ይክተብ بماء الزعفران مثلا زعفران ውሃ ተበጥብጦ ከዛዕፈራን ጋር ተደርጎ ወረቀቱ ላይ ይጻፋል።
ከዚያ ያ የተጻፈው ደግሞ እንዲሟሟ ይደረጋል። ውሃ ውስጥ ይነከርና ኪታባ እዛ ላይ ያለው ጽሁፍ ውሃው ጋር አብሮ ይሟሟል። ከዚያ ውሃውን መጠጣት ወይም መታጠብ። ይሄ በዚህ መልኩ እንጂ ያንን ጽሁፉን ማቃጠልና እንደ ሲጋራ ማጨስ አይደለም። ይሄኛውን አካሄድ አንሄድም። ይሄኛውን ስለዚህ እንዲህ አይነት አቃጤውና እንደ ሲጋራ ጭሹ የሚሉትን ይህንን ትታ በሌላ መልኩ ያኔ ተሕሊል እንደምንለው ዩሐል ፊልማ ውሃ ውስጥ እንዲሟሟ ጽሁፉ እንዲሟሟ ማድረግ። እንደን ደግሞ ኪታባው ራሱ ላይ ራሱ ተጠቅልሎ በሒርዝነት አንገት ላይ የማንጠልጠልም ጭንቅላቷ ላይ የምታደርገው ያ የነፍዕ ይኖረዋል። ውሃው የሟሟው ጽሁፉ የሟሟበት ውሃም ጭንቅላት ላይ በማፍሰስም እነዚህ መንገዶች ስላሉ ይሄ የማጨሱ የማቃጠሉ መንገድ አንከተልም። ይሄኛው ማለት ነው። ዶክተር ይሄ ማቃጠል የሚለውን ነገር አንዳንዶቹ እንደ ማዋረድ ቁርአንን እንደ መጥላት አድርገው የሚያስቡ አሉ። መቃጠል የሚችልበት ሁኔታስ እንዴት ነው? ቁርአንን ገሌ የሚባለው አቃጠለ ቁርአንን አደባባይ ላይ ይህንን ተቃውሞ ይደርስበታልና በዚህ ደግሞ ሙስሊሞች እንደዚህ ቁርአንን ማቃጠል ሲባል ሁለቱም የሚታታባቸው ሰዎች አሉ። ስለዚህ የምትሉት ነገር አለ? መርሐባ። የኩፋሮች አሁን የምናየው አውሮፓ ሀገሮች ላይ ዴንማርክ ላይ ሌሎችም ሀገሮች ላይ ቁርአንን ሲያቃጥሉ የጥላቻና ቁርአንን ተምዚቅ ሲያደርጉ ሲያቃጥሉት ይሄ ቁርአንን የመጥላትና ሙስሊሞችን ለማበሳጨት ለማናደድ ለመተናኮስ የሚያደርጉት ነገር ነው። ይሄና ያኔ የመጠቀም የምንችለው ቁርአንና ተበጣጥሶ ወይም ደግሞ ተቆራርጦ ወይ ሰው ይዞት የሚቀራበት ነገር አይደለም። ብዙ ጊዜ መዳሪሶች ላይ እናገኛለን። ልጆች አስሬ ሲያነሱ ሲያስቀምጡት ልጅ ናቸውና በእጃቸው ሲያንጠለጥሉት ጫፉን ሲይዙ ምን ሲሉ እየተቀዳደደ እየተበጣጠሰ የሚወድቁ ቅጠሎች፣ ወረቀቶች ይኖራሉ፣ ገጾች ይኖራሉ። እና ይህንን ሰውን እንካ ስጦታ ልስጥህ ብትለው ይህንን አይ ይሄ ምን ያደርግልኛል ነው የሚለው። ቤቴን ሙሉ ሙስሐፍ አለኝ ነው የሚለው። በዚህ ምክንያት የሚበጣጠሱ የቁርአን ገጾች ይበዙና ከዚያ የሰው እግር ውስጥ ላይ ሊገቡ ይችላሉ። የትም ቆሻሻ ቦታ ላይ ሊወድቁ ይችላሉ። ሰው በጫማው የሚረማመድበት ቦታ ሁላ ስር ሊገቡ ይችላሉ። ስለዚህ ይሄ ደግሞ ወረቀት የአላህ ስም ወይም ደግሞ አያ ሚነል ቁርአን ያረፈበት በመሆኑ ምክንያት ክብር አግኝቷልና ክብሩን ለመጠበቅ ስንል ወይ ከበድ ካለ ነገር ጋር አንድ ላይ አስረን በቃ አሁን ሰዎች የሚቀሩበትና የሚጠቀሙበት አይደለም። ተበጣጥሶ ተቀዳዶ አንዳንዴ እንደዚህ ግማሽ ወረቀት ሩብ ወረቀት ሁላ እናገኛለን። የሆነ እንደዚህ ተበጭቆ የወጣ ሁላ እናገኛለን። ልጆች አያያዝ ላይ ጥንቃቄ ሳያደርጉ ይሆናል ያጋጥማልና ያንን ሰብስበን ከትልቅ ክብደት ካለው ነገር ጋር አንድ ላይ አስረነው ወደ ጥልቅ ባህር ውስጥ ወይ ደግሞ ጥልቅ ሐይቅ ውስጥ እንደዛ ውስጥ መክተቱ የተሻለ ይሆናል። አለዚያም ደግሞ ራቅ ብለን የሰው እግር ማይደርስበት ቦታ ጋር ሰዎች ማይረማመዱበት ቦታ ቆፍረን መቅበሩም ጥሩ ነው። ያ ሁኔታ ላይመች ይችላል። አሁን እኛ አዲስ አበባ የምንኖር ሰዎች እንቆፍር ብንል መቆፈር የሚመችበት ቦታ ላይ አይደለም ያለነው፣ እናውቀዋለን ያለንበት ሁኔታ። ባህር ብንል ወንዝ ጥልቅ የሆነ ሐይቅ ብንል እንደፈለገ የምናገኝበት አይደለም። ወንዝ ነጃሳ የሚፈስበት ሽንት ምን ያለበት ወንዝ ነው የምናገኘውና እንዲህ አይነት ሁኔታ ላይ ምን እናርገኛ? ሁሌ ይህን እየያዝን ወደ ክፍለ ሀገር መሄድ አለብን? መሰለን ሐይቅ ፍለጋ መሄድ አለብን? አይ ሌላ አማራጭ አለ። ምንድነው? እነዚህን በተስጣሽ የአላህ ስም የሚሆን የተጻፈባቸው ወረቀቶች፣ የኪታብ ግንጣዮች፣ የቁርአን የተገነጣጠሉ ገጾች እነዚህን በአንድ ላይ ጣሂር ቦታ እናደርግና እናቃጥላቸዋለን። ማቃጠላችን ለምንድነው ጥቅሙ? እላያቸው ላይ ያለው ጽሁፍ እንዲጠፋ ነው። ሙሉ ለሙሉ ሲቃጠልና አመድ ሲሆን ሙሉ ከላይ ያለው ጽሁፍ ሙሉ ይለቃል፣ ይሄዳል። ወረቀቱም አብሮ ስለሚነድ ማለት ነው። በዚህ መልኩ የቁርአን ገጾችን ወይም የኪታብ ገጾችን እንዳይዋረዱ ያኔ ሰው ኢሃና እንዳያረገው በጫማው እንዳይረጋግጠው
ምራቅ የሚተፋበት ቆሻሻ የሚጣልበት ቦታ ላይ እንዳናገኘው ይሄ ክልክል ነውና ለዚህ ነገር ማጋለጥ አይቻልምና ያን ለማድረግ ለመጠበቅ ስንል የምናደርገው የምንወስደው እርምጃ ነው። ይሄኛው አካሄዳችን ክልክል አይደለም። እዚያ ግን አውሮፓም ይሁን ሌላም ሀገር ላይ ቁርአንን ሲበጨቁ ሲቀዱ ይኮተከለ ሙሉ ቁርአን ያመጡ እኮ የሚቀዳድሉት አስለን አንዲት ገልጽም ብትሆን ከጥላቻ ጋር ከቀደደው እኮ ከእስልምና ይወጣል። ሰጀረሁ ኩርሃን ለሁ የሆነ እሳት ውስጥ ከተተው በጥላቻ ምክንያት ካፊር ነው። ይሄኛውና በዚህኛው በኩል የሚደረገው ተሰሩፍ የተለያዩ ናቸው ማለት ነው። ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው። አሁን የእረፍት ሰዓታችን ላይ እንገኛለን። ከአፍታ ቆይታ በኋላ ስንመጣና የቅሩ ጥያቄዎችን አብረን የምንከታተል ይሆናል። እርቃችሁ አትጠብቁን፣ እንመለሳለን ኢንሻአላህ። ተመልካቾቻችን የተከታተላችሁ የምትገኙ ፈሳሉ ፕሮግራማችንን ነው። የእናንተ ጥያቄ ያስተናግድን እንገኛለን። አሁንም ድጋሚ አብራችሁን ቆዩ ኢንሻአላህ። በ0941 መጨረሻው 69 የተላከልን ጥያቄ ደግሞ እንዲህ ይላል። ቀብር ላይ ቁርአን መቅራት ይቻላል ወይስ አይቻልም ይላል። ሙራድ ነኝ ከአፋር። ቀብር ላይ ቁርአን መቅራት ይቻላል። በዚህ ጉዳይ የመጡ ሐዲሶችም አሉ። بعض الصحابة رضوان الله عليهم يهن النجر يسدرقوا نبر يعني كان يقرأ على الأموات سوني يكبروا يله عند رأسه وعند رجله فواتح سورة البقرة وخواتمه يقربت نبر ليلوچم እንደዚህ ሰለፎችም ያንን ይዘው እስከ ዘመናችን ድረስ አሁን እኛ የሐበሻ ዑለማዎች ሀገራችን ውስጥ ሲቀሩ እናያቸዋለን። ከነሱ የወሰድነው ነገር ነው እኛ እናደርገዋለን። እነሱም የነሱ መሻይኾችን አይተው ነው። የነሱ መሻይኾችም መሻይኾቻቸውን አይተው ነው። መሻይኾቻቸውን አይተው ነው። እንዲህ ያለ ሲልሲላው እየቀጠለ እስከ ነብዩ ዘመን አለይሂ ሰላቱ ወሰላም ይደርስ ከሷሐቦቹ ከሰለፎቹ ከደጋጎቹ የተወሰደ መልካም ስራ ነው። ኢማሙ ሻፊዒ ረዲየላሁ ዐንሁ ራሳቸው يعني قبر قرآن مقرات መልካም ነገር ነው። ሙሉውን ቢያختሙበት ደግሞ የተሻለ ነው ይላሉ። ሙሉውን ከተቻለ እንደው አንድ ሰው ብቻውን መቅራት እንኳን ባይችል 30 ሆነው ሄደው አንድ ጁዝ ተከፋፍለው ቢቀሩ ቁርአንን አختሙ። ይሄ عادة طيبة ከድሮም ጀምሮ የነበረ ከሰለፎቹ ዘመን ድረስ ጀምሮ የነበረ እስካሁን የቀጠለ ነው። አንዳንዶች 3 ሌሊቶች ወይም 3 ቀናቶች እየተመላለሱ يختمون له القرآن በአንድ ቀን እንኳን ባይጨርሱ አንድ ጊዜ ይመጣሉ፣ የተወሰነ ይቀራሉ። ከዚያ በነጋታው ይመጣሉ፣ የተወሰነ ይቀራሉ። ከዛ ተመልሰው ይመጣሉ፣ የተወሰነ ይቀራሉ። ቁርአንን መቅራት የሚባለው አስለን ነገር ወደ አላህ እንድንቀርብበት መልካም ነገር ነው። اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه. ሁለተኛ ቁርአንን መቅራት يستنزل الرحمات رحمة የሚያዘንብ ነገር ነው ቁርአንን መቅራት። ሶስተኛ ቁርአንን መቅራት መላእክቱ الرحمة እንዲወርዱም ያደርጋል። መላእክቶች እንዲወርዱ ያደርጋል። ለከፊል ሰሐቦች ባይን ታዩ ነበር። አላህ ይመጡ ነበር መላእክቶች በሚቀራበት ሰዓት ይሐضሩና ይሰሙ ነበር። መላእክቶች ይወዳሉ ቂራአት القرآن سماع القرآن. ይሄ መይቱ ዘንድ በመንቀራው ሰዓት እዚያ ቦታ ላይ ረህመት ማስወረድ ማለት ነው። እዚያ ቦታ ላይ መላእክቶች እንዲወርዱ ማድረግ የመላእክት አጀባ የሚያመጣው ትልቅ ረህመት አለ። እነሱ ራሳቸው የረህመት ናቸውና የረህመት ፍጡሮች ናቸው፣ የእዝነት ፍጡሮች ናቸው። መላእክቱ ረህማ ምንላቸው። ይሄ ነገር እዚያ ቦታ የሚገኘው ሰኪና እንዲሁም ረህመት የመላእክቶቹ መውረድ ምንም ጥርጥር የለውም መይቱ እንዲጠቀም ያደርገዋል። እና ይሄ መልካም ዒባዳ ከዒባዳዎች መካከል ከዚክሮች ሁሉ እንደውም የተሻለ ዚክር በቁርአንን መቅራት ከዚክሮች ውስጥ ይሻላል። ያው እንደ ዚክር አልፋዙ ዚክር ስንመጣ አፍضل ዚክሪ ላ ኢላሃ ኢላላህ የሚለው ነው። እና
ይህንን ሐሰን የሆነ መልካም የሆነ ነገር እዛ ቦታ ላይ ማድረጋችን ለመይቱ ነፍዕ እንዲኖረው ማድረግ ነው፣ ይጠቀማል። ثم አላህ ሰዋብ ሰጥቶናል። ይህንን ሰዋባችንን ኢህዳእ ማድረግ እንችላለን። ያው በቁርአን በኢኽላስ ከቀራ ሰዋብ አለው ሰውየው። ይህንን የቀራውን ሰዋብ ደግሞ ለከሌ ስጥልኝ ብሎ አላህን ቢለምን አላሁ ተዓላ አይ አልሰጥም አላለም፣ እንዳትለምኑኝ አላለም። መልካም ስራ ወይም መልካም ተግባር ተግብራችሁ አጅሩን ለማንም መስጠት አትችሉም፣ ይሄ እንደስማችሁ የእናንተ እንጂ የሌላ የሚሆን አይደለም አላለንም። አላህ ይቻላል፣ ኢህዳእ ይቻላል። ይህን ነው ዑለማዎቹ አስለምደው ሁሌ ያደርጉት የነበረው እስካሁን የሚመጣው። በሚያሳዝን መልኩ ከጥቂት ጊዜ ወዲህ ቁርአንን መቅራት ለይሰ ዒንደ ደፍን ፈቀጥ ሌላ ጊዜም ቢሆን መቅራትን ሐራም ነው የሚሉ ሰዎች መጡ። ወልዕያዙ ቢላህ ወንጀል እና በጣም የሚገርም ነው። ቁርአን ሲቀራ በጣም ይረብሻሉ፣ ለመደብደቡ ላይ ይነሳሉ፣ የሚቀራውን ሰው የሚያስተባብረውን ሰው። ከእነሱ ግን መቅበራ ቦታን ዳዕዋ ማድረጊያ ቦታ ነው ብለው ይዘውታል። ዳዕዋ ማድረጊያ ስፒከሩ ላይ ይዘው ይመጣሉ። ይሄ ሞንታርቦ ነገር ይዘው መጥተው አነስ ያለች፣ ከዚያ በሱ በቃ ስለምናምን ስለሚያወሩት ነገር እዛ ጋር ያወራሉ። የሚያጅበን ይሄኛውን ኬት አግኝታችሁት ነው እንደተፈቀደ አድርጋችሁ የምትሰሩት? ቁርአንን መቅራት ግን ወንጀል እናንተ ጋር የሆነው እንደው በምን መረጃ ነው? እናንተ ዳዕዋ ብለው የሚሉ ስለሆነ ነው። እንግዲህ እናንተ ዳዕዋ ሙሐደራ ያላችሁት ነገር ቁርብ ሚነላህ የሚያስገኝ ሆኖ ቁርአንን ግን ያ ጀማዓ መቅራቱ ወንጀል ላይ የሚጥላቸው ፉሳቆች፣ ፉጃሮች የሚያደርጋቸው ሙብተዲዖች ወልዕያዙ ቢላህ የጀሃነም ሰዎች የሚያደርጋቸው ቁርአንን መቅራታቸው እንደው ከምን የተያያዘ ነው? አሁን ይሄ ዲን አልኢስላም እንደዚህ ያስተምራል ይባል? አያስተምርም። ዲን አልኢስላም እንደዚህ ያስተምራል። ዲን አልኢስላም የምትገናኝበትን አጋጣሚ ለኸይር እንድትጠቀሙ ይገፋፋል። ሰዎች ሰውን ሊቀብሩ መጡ፣ ዝም አሉ። አንድ ሰው ወሬ የለም። ቀብረው አፈር መልሰው ተበተኑ። ሌሎች ደግሞ መጡና ለምን ዝም እንላለን? ነሽገሉ አንፉሰና ቢዚክር አሉ። ቀይ የቀበርን እያለ ተህሊልና ላኢላሃ ኢላላህ ላኢላሃ ኢላላህ ላኢላሃ ኢላላህ እያሉ ያንን ተግባር የመቀደሙን ስራ ሰሩ። እነዚህ ሰዎች ወንጀል ላይ ወድቀዋል። ዝም ከምንል ዚክር ብንጨምር አሉ። ዚክር ሲደረግ ረሕመትም አለ ሰኪናም አለ። እሺ ቁርአን እንቅራ አሉ። ወደ ኸይር ነገር ሲመጡ አይ ይሄ አይቻልም። የሚቻለው እነሱ ሞንታርቦ አምጥተው የሚጮሁት ጩኸት ነው እነሱ የሚቻለው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እና ይሄ የዲን አልኢስላም አስተምሮ አይደለም። ይሄ ጠበብተኝነት፣ በጣም ጠባብ የሆነ አስተሳሰብ ያለው የሆነን ሂሳብ 2 ሲደመር 3 ብለው 3 ሲደመር 2 ስትለው ግን አይ አላቅም የሚል ማለት ነው። 2 ሲደመር 3ን መልሱን እያወቀ 3 ሲደመር 2 ካልከው ግን አይ እኔ የተማርኩት 2 ሲደመር 3 ብቻ ነው የሚል አይነት በቃ እቺ እንደዚህ ገልብጦ እንኳን ውጤቷ አንድ ነች የሚለውን ነገር መለየት ማይችል በዲን ጉዳይ ልክ እንደዚህ አይነት አስተሳሰብ ያለው ደካማ ስብስብ ነው። ወልዕያዙ ቢላህ የአስተሳሰብ ደካማ እና ጩኸቱን እንዲህ ቦታ ፕሮግራም አለ እንድትመጡልህ ማለቱን፣ እዚህ ቦታ እንገናኝ ማለቱን፣ ከቀብር መልስ ወደ ቤት እንዳትመጡ በዚያው ሂዱ ማለቱን፣ ተዓዚያውንም መሰብሰቡንም ሐራም ስለሚያደርጉት ማለት ነው። አንድ ሰው ወደ እነሱ ቤት እንዳይመጣ የቀበረው ሁሉ በዚሁ ቀብሮ ወደ ቤቱ እንዲሄድ ማለቱን ዲን አደረጉት። ሸርዕ የሚወደው ነገር አደረጉት። እዛ ቦታ እየተናገሩ ነው። የሰዎቹን ቁርአን መቅራት ግን ማዕሲያ ያደረጉት እና የጅህልና መገለጫ ነው። ዑለማዎቹ ጀዛሁሙላሁ ኸይረን ማ የንፈዑል መይተ በዕደ መውቲሂ ከሞት በኋላ ለመይት የሚጠቅሙ ነገሮች ብለው ካስቀመጧቸው ነገሮች መካከል አንዱ ቂራአቱል ቁርአን ዐንደ ቀብሪሂ
ቀብሩ ዘንድ ሄደው ቁርአን መቅራት። ዑለማ እክትላፍ ያላቸው ሌላ ቦታ ሆኖ ቢቀራ ከዚያ በኋላ ሙጀረድ القراءة ይጠቀማል ወይስ ደግሞ ኢህዳእ ማድረግ አለበት ወይስ የለበትም ስለሚለው ጉዳይ ነው። መዛሂቡ الأربعة ናቸው እኮ ይህን ነገር የሚያረጋግጡት። المذاهب الأربعة አራቱም መዛሂቦች الإمام أحمد بن حنبل ሐዲሱ አልደረሳቸውም ነበርና የሆነ ሰው ሲቀራ አግኝተውት እኔ አላየሁም ሰለፎቹ ሲቀሩ እና ያንን አጥብቄ መሄድ ፈልጋለሁና አትቅራ በሉት አሉ። ከዚያ በኋላ ሰው መጣና ነገራቸው انا سمعت فلان عن فلان عن فلان عن فلان بسند متصل قراءه مشروع እንደሆነ سبحان الله ያን ሰው የጥሩት ይቅራሉ ኢማም አህመድ። በቃ እንዲህ ሲነገራቸው ወዲያውኑ የሚቀበሉ ሰነድ ሙተሲል ፉላን عن فلان كلهم ثقات عندي ያሉ የሚያውቋቸው ናቸው። ያኔ ሁሉም በአካል ባይገናኙ መቼም ከሳቸው ፊት የነበሩ ثقاتዎች ናቸው፣ ሐፊዝ ናቸው። እሳቸው ያረጋገጡ ጊዜ ይሄ ነስ መጥቷል በዚህ ጉዳይ ደሊል አለው የሚለውን ሲያረጋግጡ ጥሩት ይቅራ ነው ያሉት። በቃ ሁሉም ገጥሟል። ሻፊዒም አቡ ሐኒፋም ማሊክም አሕመድም ሁሉም ገጥሟል። ሪድዋኑላሂ ዐለይሂም አጅመዒን። ከኢጅማዕ በኋላ ዑለማው ከገጠመ በኋላ የሆነ ፊርቃ ብቅ ብሎ ቁርአን መቅራትን ከልክሎ የሱን አቅጣጫ መስጠት ወይ ደግሞ ምክር መስጠት ወይም እንዲህ አድርጉ ወይም ምን ይመስላችኋል ያው ብሎኬት እየተቸገርን ነውና በዚህ አጋጣሚ ለምንድን ነው ብሎኬት ማሽን ገዝተን እንደዚህ ማናመርተው ምናምን እያለ መሰለን ማስታወቂያ መስሪያውን ምናምን መስሪያውን ሲያደርገው ሲጠቀመው ምንም ያልመሰለው ዲን አድርጎ ይወሰደው ቁርአን ሲቀራ የሚቃጠልና የሚታመም ሰው ይሄ ወልዓያዙ ቢላህ ሌላ በሽታ ያለበት ካልሆነ ጤነኛ ሰው አይሆንም። አይ በዛን ሰዓት ነብዩ ብሎኬት ሰብስቡ ብለዋል ብንል አሁን ወቅቱ መቼም በብሎኬት ስለሆነ ነው ይላል። ስለዚህ ወቅቱ ደግሞ የብዙ ፈሳድ የበዛበት ስለሆነ ቁርአን ቢቀራ ስለ አንዳንድ ቦታዎች ላይ በጣም በሚገርምና በሚያሳፍር መልኩ ታዚያ መቼም ክፍለ ሀገር በስፋት ይታወቃል እና ሲሰባሰቡ ቁጭ ብሎ እንቶፍንቶ የሚያወራውን ምንም አይልም። መቼም ይሄ የሚያስተዛዝነው ሰው ይመጣል፣ ቁጭ ይላል፣ አብሽሩ አላህ ሶብር ይስጣችሁ ይላል። እንደዚህ ከዛም በኋላ አንዳንድ ጨዋታዎች ቀልዶች ሲነሱ ምንም አይደለም ነሱ። ልክ ሶላዋት ሲጀምር በሽታው ይነሳል። اللهم صل على سيدنا محمد ስለተባለ ብቻ በጣም ከባድ የሆነ በላ የሚዘንብ አስመስሉ ሲጮህ አንዳንዱም ደግሞ የሟቹ ልጅ ሆኖ ይገኛል። እንደዚህ የሚከራከሩ ልክ መሻይኾቹ ይሄንን ሲጀምሩት እውቀት እንደሌላቸው ሐዲሱ እንዳልደረሳቸው ምንም በቃ ይል እንደሌላቸው እሱ ግን ምንም ሳይቀራ ልክ እነ ፉላን የነገሩትን ብቻ ሰምቶ በአባቱ ታዚያ ላይ ከባድ የሆነ ጸብ ይቀሰቅሳል። እና በጣም ይሄ ነገር አሁን እየቀረ ነውና ሶላዋቱም ከዛ ውስጥ የሚካተት ነው። ልክ እንደ ቁርአኑ ከታዚያ በኋላ ሰዎች እዛ መሰባሰባቸው ማስተዛዘናቸው ከሶላዋት ቢጨመር ቁርአን ቢታከልበት በጣም ጥሩ ይሆናል እንጂ መጥፎ ነገር አይደለም ማለት ነው። ለሽክ ያኒ ሶላዋት ወደ አላህ ከመንቀረብባቸው ጣዓዎች መካከል አንዱ ነው። ማብዛቱ ሰዋብ ያለው ነገር ነው። ማብዛቱ ለጭንቅ መገላገያ ነው። لقضاء الحاجة ይጠቅማል ሶላዋት። ያንን ኸይር እቺን አጋጣሚ እንግዲህ ወንድማችን እናጽናና መተናል በተሰበሰብንበት አንድ ላይ ሶላዋት እናድርግ ቢባል ሰዋብ የሚያስከስበንን ስራ እንስራ። ከከሰበን በኋላ እኛ በሰዋባችን አላህን ለምነን ሌላ ሰው እንዲጠቀም ማድረግ እንችላለን። ከዚህ በፊት ተጠቅሰናል እኮ ሶላቱል ጂናዛ እኮ ውስጡ ምንድነው ያለው ይባል ዚክር አለው፣ ተክቢራ ዚክር ነው፣ ፋቲሓ አለው፣ ሶላት ዐለ ነብይ አለው፣ ዱዓ አለው። ይሄን ነው ለመይቱ የምናደርገው። الصلاة على الميت ወይም ሶላቱል ጂናዛ ምንለው እኮ ይሄ ለመይቱ ጥቅም ተብሎ የሚሰራ ስራ ነው። ለመይቱ ጥቅም ተብሎ የሚሰራ ስራ ነው። እንደ ሶላቱ ዙህር እንደ ዐስር እንደ መግሪብ ሩኩዕና ስጁድ ያለው ዒባዳ አይደለም። ይሄኛው
መይቱን የምንጠቅምበት ኸይር ስራ ነው። ዚክር አለው፣ አላሁ አክበር 4 ጊዜ መባል አለበት፣ ግዴታ ነው። ፋቲሓ አለው፣ ሩክን ነው። ሰላት ዐለ ነቢይ አለው፣ ዱዓ አለው። ይህንን መሽሩዕ የተደረገልን የተፈቀደልን መይቱ ሊጠቀም ነው። ጠይብ ቀብረ ነው መጣን። ያ አኺ ስለ ራሳችን ብቻ ዝም ብለን እያወራን ዘመድህን እንዴት ሆነ፣ ያቺ መኪና፣ ያ ቤት፣ ያ ምናምን እያልን ከምናወራ ለቅሶ ቤት ያ አኺ መይቱ የሚጠቅመውን ነገር አልፋቲሓ እስኪ ፋቲሓ እንቅራለት ቀርተን ግን ጌታ ያስጠቅመው። በዚህ ዱዓ ቁርአን ላይ እኮ ዱዓ እኮ አለ እኮ ምንቀራቸው አያቶች ላይ እኮ ዱዓ አለ። በዱዓው ቢጠቀም መይቱ እኛም በዚያው እያደረግን በዚያው እየቀራን ሰዋቡን እየነየትን ቢጠቀም ምን ችግር አለው? የትኛው ነሱ ነው የከለከለው ተብሎ ቢጠየቅ ምንም አይነት ነሱ የለም የከለከለ። ግን አሁን እንዳልከውም ወሬ ቢወራ ስለ ስልክ ይዞ ብዙ ያወራል እኮ። እዛ ቦታ ተቀምጦ እቃው ወረደ ወይ መጣ ወይ ተረከብክ ወይ ላክለት ወይ ላከልህ ወይ ከፈታችሁ ወይ ሰው አለ ወይ መጋዘን ሱቅ ተከፍቷል ወይ ገቢዎች መጡ ወይ እየተባለ ይወራል እኮ ብዙ ወሬ እዛው ለቅሶ ቤት ተቀምጦና እርስ በርሳቸውም ይላሉ። በስልክ ባይሆንም እዛው ደግሞ ያወራሉ። እንደዚህ ሆነ እኮ እንደዚህ እቃው ተራግፎ እንደዚህ ሆነ ያወራሉ። ይህንን በዚክር ምንቀይረው በሰላት ምንቀይረው ጣዓ አም ለይሰ ጣዓ እነሱ ወንጀል ይሉታል። ወልዒያዙ ቢላህ ወሬው የሚፈቀድ ነው። ሰለዋቱ ጋር ሲመጣ አላሁመ ሰሊ ወሰሊም ዐላ ሰይዲና ወመውላና ሙሐመድ ሲባል የጁሃላ ስራ አድርጎ ይቆጥሩታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እና እንደተባለው እኛ በጣም ጥሩ ነገር ስለሆነ እናስቀጥለዋለን ቢኢዝኒላሂ ተዓላ። ዋናው ነገር የእልህ የምናምን ስራ ሳይሆን ኢነማ መሽሩዕ ስለሆነ ሰዋብ ስላለው ጥቅም ስላለው ኸይር ማ ኑንፊቁ ፊሂ አውቃተና በወሬ ምናምን ከምናሳልፈው በዚክር በሰላዋት በፋቲሓ በቁርአን በዱዓ መጅሊሳችንን መሰብሰባችንም ለመጥቀም ነው። መይቱን ለመጥቀም ሙዓዛ ቢሂም አለ ሙዓዛም አለ ሙዓዚም አለ። እንግዲህ ተዓዚያ ምን ደርሰው ሰውዬ አላህ ሶብር ይስጥ የምንለውን በዱዓ እንጠግነዋለን። ለመይት ዱዓ ማድረግ ነቢዩ ሰለላሁ ዐለይሂ ወሰለም ያደረጉት ነው። ቁርአን ላይም ያለ ነው። ያኒ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን እያልን ዱዓ እናደርጋለን። ወላ ተጅዐል ፊ ቁሉቢና ጊለን ሊለዚነ አመኑ ረበና ኢነከ ረኡፍ ረሒም። እነዚህ ግን ጊል ያለባቸው ናቸው። ሊለዚነ አመኑ ወልዒያዙ ቢላህ ያመኑ ሰዎች ቁርአን ሲቀሩ ዚክር እናድርግ ሰላዋት እናድርግ ካሉ ጥላቻ፣ ቡግድ፣ ቂም ገና ሰውየው ሲመጣ በቃ አሁን ቢድዓው ሊሰራ ነው ይሉታል። ወልዒያዙ ቢላህ ዚክር ሊያደርግ ይመጣ እና መሽሩዕ የሆኑ ነገሮችን ተዓዚያ በምን መልኩ ቢሆን ነው ሸሪዓ የሚወድልን ያንን እየጠበቅን ማድረግ ተገቢ ነው። መርሐባ። ወደ ተከታዩ ጥያቄ ስናልፍ በ097043 ላክልን ጥያቄ ነው። አሰላሙ አለይኩም እንዴት ናችሁ? ዛህራ እባላለሁኝ። ጥያቄ ሴት ልጅ ሐይድ ላይ ሆና የምትለው ወይም የምታደርገው ዚክር የተለየ ዚክር አለ ወይስ የለም ትላለች። ሐይድ ተብሎ የተለየ ዚክር አይኖርም፣ የለም። ኢነማ ሌላ ጊዜ የምታረጋቸው አዝካሮች በቋሚነት የምታረጋቸው ካሉ ከቁርአን ከመቅራት ሌላ ሌሎቹ ዊርዷን ሌሎች አውራዶቿን መቀጠል ትችላለች። በተለይ በሐይድ ሰዓት ለጂን የመጋለጥ ለወስዋስ የመጋለጥ ሁኔታ ይጨምራል። ጣሂር ስላልሆነች ለዚያ ነገር የመጋለጥ ሁኔታ ሊጨምር ስለሚችል በምትችለው አቅም አውራዶቿን አዝካሮቿን ተሐሲኖቿን ማስቀጠል ነው። ሌላ ጊዜ የምትለው የነበረውን አብዛኞቹ ሴቶች ያው ከሰገዱ በኋላ ሱብሃ ይዘው ሊያደርጉ ይችላሉ። አሁን ግን ስለማይሰግዱ ሱብሃው የት እንዳለም ላይታወቅ ይችላል፣ ወይም ደግሞ ዚክር ማድረጉንም ላያስታውሱት ይችላሉ። በዚያው ገፍላ ላይ ሆነው ይቆዩና ለተለያዩ ነገሮች ሊጋለጡ ይችላሉ። ተሐሲንም ይዘናጋሉ። የለመዱት ሱብህ ሰግደው ተሐሲን ማድረግ ሊሆን ይችላል፣ መግሪብ ሰግደው ተሐሲን ማድረግ። አሁን ስለማይሰግዱ ወይ ስልካቸው ላይ ናቸው ወይ ሌላ ወይ ቤት ስራ ላይ እንደዛ ይጠመዱና
ይዘናጋሉ። ያ ለሸይጣኖች ለጂኖች ፈሰቀቱል ጂን በር ይከፍታል፣ ለመጋለጥ እድሉ ይኖራል። እና ያንን ለመዝጋት ሁሌ ያስለመደችው ባዕደል መግሪብ የምታደርገውን ባዕደል ፈጅር የምታደርገውን ሱብሕ እንኳን ባሰግድም አሁን ሰዓቱን ጠብቃ ባዕደ ጡሉዕ ፈጅር ዚክሯን ማድረግ ተሕሲን ማድረግ ባዕደ ጉሩብ ሸምስ ወዲያውኑ ቢቻል መግሪብ ልክ እንደገባ ወደ ተሕሲን መግባት። እሷ መግሪብ አሰግድም ግን ፀሐይ መጥለቋን ካረጋገጠች ወዲያውኑ ወደ ዚክር መግባት። ይህንን ነው ያው የተለመዱ ዚክሮቿን ማስቀጠል ነው። ምናልባት እስትግፋር የማድረግ ልምድ ያላት ከሆነ ያንን እስትግፋር፣ ሶላት ዐለ ነቢ ልምድ ካላት ሶላት ዐለ ነቢ፣ ተስቢሕ ካላት፣ ተሕሚድ ካላት፣ ተክቢር ካላት፣ ሌላም አዝካሮች ሐውቀላ ካላት ላ ሐውለ ወላ ቁወተ ኢላ ቢላህ ወይም እነዚህ ጃሚዕ የሆኑ ዚክሮች ወልባቂያቱ ሷሊሓት የተባሉት ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል ዐሊይል ዐዚም እነዚህን ያስለመደችው ካላት መልመድም ይቻላል፣ ችግር የለውም። እኔ አላስለመድኩምና አይደለም ሳይሆን ያኒ ልምዱ ካላት በዚያው መቀጠል፣ ከሌላት ደግሞ ታደርግ። ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊሰማኢ ወሁወ ሰሚዑል ዐሊም የሚለውን ሁል ጊዜ ሶስት ጊዜ ጠዋት 3 ጊዜ ማታ ማድረግ። አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ ይህንን 3 ጊዜ ጠዋት ማታ ብታደርግ መልካም ይሆናል። ያው የሐይድ ዚክር ተብሎ የተለየ ዚክር ባይኖርም ግን አጋጣሚው ጥያቄው መነሳቱ ቆንጆ ስለሆነ ሴቶች ዚክር ማድረጉላ ማይችሉ ኪታቡላ መሸከም ማይችሉ ይመስላቸዋል። በቃ ሐይድ ላይ ሆነች ማለት ከአጠቃላይ ኸይር ሙሉ ለሙሉ የምትቋረጥ ይመስላታል። የተከለከለችው ሶላት ያው ጾም መጾም አትችልም፣ ሶላት መስገድ አትችልም፣ ጧዋፍ ማድረግ አትችልም፣ ቁርአን መቅራት አትችልም። የዒባዳዎቹ አይነቶች ነው ጠቅሳቸው። እነዚህን ትተወና ሌሎች ነገሮችን ግን አዝካሮችን፣ ተሐሲኖችን፣ አውራዶቿን ታደርጋለች። ምናልባት የተለመደ ሁሌ ጠዋትና ማታ የምትቀራው ቁርአን ካለ ጁዝእ የምትቀራ ከሆነ ያሲን ተባረክ የምትቀራ ከሆነ ሱረቱል ሐሽር መጨረሻ አያቶች የምትቀራ ከሆነ ቂራአውን ትተዋለች። ሙዓዊዛት የምትቀራ ከሆነ ያው ቁርአን ብለህ ነውና የምትቀራው እነዚህን ታቆማቸዋለች። ሐታ ተጥሁረ ሚን ሐይድሃ ከወር አበባ እስክትጸዳ ድረስ ከጸዳች በኋላ ትመለሳለች። ግን በዚህ ፈትረቱል ሐይድ በወር አበባ ጊዜዋ ላይ ራሷን ተሕሲን ማድረግን አትዘናጋም። ራሷን የምትጠብቅበትን ነገር ታደርጋለች። ተከታይ ጥያቄዋ ምንድን ነው? ዛህራ ራሱን ላጠፋ ሰው ሰደቃ ማውጣት ወይም ማድረግ ይበቃል ወይስ እንዴት ነው ትላለች። ራሱን ያጠፋ ሰው أحوج إلى دعائنا أحوج إلى صدقتنا أحوج يعني كيله الصالح كهونه يبلته بدهنا حال كموته يبلته كأنه بتأمي فلق سونا يعني يلبت حال ويم يموت بتونيتا سيء هنا أموات يموتوا مدفوع هنا مدفوع منه ومن مكنيات مسيبال لأنه أزهق نفسا محترمة يعني ክብር ያላትን ነፍስ አጥፍቷል። يعني الله سبحانه وتعالى የከለከለው ከወንጀሎች ሁሉ የከፋ ከሆነው ኩፍር ከሚባለው ቀጥሎ የሚመጣው ሁለተኛ ወንጀል ولا تقتلوا النفس التي حرم الله إلا بالحق يعني الله رم ያደረጋት ነፍስ ያለ ሐቅ አትግደሉ ብሎ እሱ ግን ተዳፍሯል። ከባዱ يعني بالله كما شارك وين بالله كما كفر بهانا قتلوا يالون كبار وانجل سرتوالنا مات مسلما إذا لم يستحل يسرون نجر حلال نوس قال على درس يعني هي نجر ما أدركوا لأني حلال نو عندي نوري مرة ولا عندي سلزي دزاكون دقمو لأني تشال سكال على درس وانجلنتون يجاوبك أجل بكا مجل أجلنا نفلقو እንግዲህ ብሎ ራሱን አጥፍቶ ከሆነ ከባድ ጀሪማን ይሰራው ወልዒያዙ ቢላህ። ግን የማይማር ወንጀል ግን አይደለም። ሙሉ ለሙሉ የማይማረው ወንጀል ሽርክና ኩፍር ነው። በአላህ ማጋራት፣ በአላህ ላይ መካድ፣ አጠቃላይ ዑሙመን የማይማር ወንጀል ነው። ከሱ በስተቀር ያሉ ወንጀሎች ራስን ማጥፋትም ቢሆን قد يغفر الله لمن شاء من عباده
ስለዚህ ሰውየው ግን ኸጢር የሆነ በጣም አደገኛ ሓል ላይ ነውና ያለው አሟሟቱ አደገኛ ነውና የበለጠ ሰደቃ ለሱ ማድረጋችን እንዲጠቀም እንደው ለዓለ አላህ የግፊሩ ለሁ ቢሰበብ ሃዚህ ሰደቃ ጌታችን ያኔ መሃሪ ነው ኢንሻአላህ ሊምርልን ይችላል ብለን ተስፋ አድርገን ዱዓኡንም ማብዛት ሰደቃውንም ማብዛት ያስፈልጋል። ነቢዩ ሰለላሁ ዐለይሂ ወሰለም ያንን ሰሓቢይ الذي هاجر إليه عليه الصلاة والسلام መንገድ ከጓደኛው ጋር ሆኖ አብረው ሂጅራ ወጥተው መንገድ ላይ በጣም ታመመ። ህመሙ በጣም ሲበዛበት በቃ እኔ መቋቋም አልቻልኩም እንደውም ልሞትና ልገላገል አለና እዚህ ትልልቅ ደም ስሮች አሉ በዚህ በኩል የሚመጡ እነዚያን ቆረጣቸው በስለት ነገር ቆረጣቸውና እኔ ደሙ ፈሰሰ እንግዲህ ደም እየፈሰሰ ሲሞት ደግሞ ሰውየው ካነው ሳይታወቀው ቀስ እያለ መሞት ማለት ነው። ደም እየወጣ ካሉ እየደከመ መጨረሻ ላይ ሞተ እና ይሄ ሰው ሙሃጅር አብሮት የነበረው ሰውዬ ሂጅራውን ቀጠለ። ወንድሙ ይሄ አብሮት የነበረው በህልሙ ያየዋል። ምን ሓል ያየዋል ያ ጥሩ ሓል ላይ ሆኖ አየው። ماذا فعل الله بك አለው። አንተ ራስህን እንደዚህ አድርገህ ሞተሃል ምን ያደረገህ ጌታ ሲለው غفر لي لأجل هجرتي إلى نبيه صلى الله عليه وسلم ወደ ነብዩ عليه الصلاة والسلام ሂጅራ ብዬ እንግዲህ አናን አስቤ ነበርና የወጣሁት በሱ ምክንያት አላህ ማረኝ እንጂ ወንጀል ነበር። ወንጀል ነው፣ ከባድ ወንጀል ነው። እና እጁን ተሸፍኖ ነበር እጁ ላይ ዒላ እንዳለበት ያስተውቃል። እጅህ ምን ሆነ ሲለው አንተ ያበላሸኸውን አናስተካክልም ተባልኩኝ። ያ አላህ ይቆራረጠው ማለት ነው። ከዚያ ይሄንን ያየው ምናም ያ ሱሐቢ ለነብዩ ነግራቸዋል ሰለላሁ ዐለይሂ ወሰለም። እሳቸው ደግሞ ረሒም ናቸው እንግዲህ ረኡፍ ናቸውና اللهم وليديه فاغفر አሉ። ያ አላህ ጌታዬ እጁ ላይ ነው የሰራውን እሱንም ማርለትና እሱንም ጠግንለት ብለው ዱዓ አደረጉ እንደገና። እና ራስን ማጥፋት ከባድ ወንጀል ነው። አላህ ይጠብቀን። በጣም በጣም ከባድ ወንጀል ነው። ሰውየው አላህ ካልማረው ምን አይነት ነገር ውስጥ እንደሚገባ በጣም ከባድ ነው። ያው መሞሻው ነው ደግሞ ዘንቡ ራሱ ነው ደግሞ እየወሰደው ያለው ያኒ የሞቱ ሙተለቢሰን ቢዘንብ ማለት ነው። ሰው ከዚህ በፊት ይሰርቅ ነበር፣ ከዚህ በፊት ዚና ይሰራ ነበር፣ ከዚህ በፊት ኸምር ይጠጣ ነበር። ሊሞት ሲል ሊተወብቱላ ይችላል። ይሄ ግን መሞቻ ወንጀሉ ወልዒያዙ ቢላህ መሞቻ ወንጀል ሲሆንበት ያ ነገር የሰራው ከቢራ በጣም አህዋሉ ከበድ ያለ ነውና ግን አላህ አይምረውም ተብሎ ድምድም የተደረገ ወንጀል አይደለምና ሰደቃ ማድረጉ ለሱ ዱዓ ማድረጉ እሱን ጌታ ይማረው ብሎ ማለቱ ይበለጠ ያስፈልገዋል። ለዚህ ሰው ነው እንደሚያስፈልገው ይበለጠና ይቻላል ማለት ነው። መርሐባ። ከዚህ በፊት እንዳነሳ ነው ይሄ ራሱን ያጠፋ ሰው በሚል ከዚህ በፊት ሶላት ይሰግድበታል ነገር አለ። ያው ዑለሞቹ ዘጅር እንደዚህ አይነት ነገር እንዳይለመድና ሰው ራሱን እንዳያጠፋ በማለት አንዳንድ እንትኖችን ክልከላዎችን የሚያደርጉት ነገር አለ። እሱ ከዱዓ ያስፈልገውም ሳይሆን እንደዚህ አይነት ነገር እንዳይለመድ በሚል ሐሳብ ነው ምን ወስዶ ማለት ነው። አዎ ያው መሻይኾች እንዲህ አይነት ነገር ሲሰሙ ወይ ሶላት ማይሰግድ ሰው ሲመጣ እንደዚህ ፋሲቅ ነገር ሲሆን እናንተ ስገዱበት ብለው የመተው ነገር አለ። ለዘጅር ነው። ሰዎች ረሺኾቹ ጋር ሰገዱበትም ብለው ሓሉ ሰይእ እንደሆነ መጥፎ ሓል እንደሆነ ሰግተው እሱ ያደረገውን እንዳያደርጉ እሱ የተዳፈረውን እንዳይዳፈሩ ያደርጋቸዋል። ሰው ይሁን ነገር ሲከሰትበት እንደው ሼኾቹ እናንተ አላችሁ ደግሞ ይመጣል እና ያንን ተስፋ በሚያጣ ሰዓት ይሄ ነገሩ በጣም የከበደ ነው ብለው ይረዳል። እነ ከለ ሼኽ እንኳን ስገዱበት ብሎ ጥሎ ሄዱ እንኳን አልሰገዱበትም እኮ ነው ይባላል። ያው አትሰገዱበት ማለት አይችሉም ሙስሊም ነውና ሐቅ አለው ይሰገድበታል በሙስሊምነቱ።
ወንጀሉ በራሱ የሚጠየቅበት ነው። እኛ ደግሞ ሌላ ወንጀል አንከስብም፣ እሱ ላይ አንሰግድም ብለን ሙሉ ለሙሉ ማለት ነው። ሙሉ ለሙሉ አንድ ሰው አልሰግድም ስላለ ብቻውን ወንጀለኛ አይሆንም። ሁሉም አንድ ላይ ካልሰገዱበት ነው ወንጀለኛ የሚሆኑት ሁሉም። ስለዚህ እናንተ ሰገዱበት እኔ አልሰግድም ማለታቸው ከነቢዩ ሰለላሁ ዐለይሂ ወሰለም የተገኘም ማስተማሪያ ነገሮችም አሉ። እዳ አለበት ሲባሉ ሰሉ ዐለይሂ እናንተ ሰገዱበት ይላሉ። ይጨንቃቸዋል ሰዎቹ። በቃ እዳውን እኛ እንከፍላለን፣ እኔ እችልለታለሁ፣ እኔ ይሄን ያክል እችላለሁ ይልና ከዚያ ነብዩ ይሰግዱበታል ዐለይሂ ሰላቱ ወሰላም። እና እንዲህ አይነቶች ለዘጅር ለትምህርት ለመልእክት ሰዎች እንዲገሰጹ የሚደረጉ መንገዶች ናቸው እንጂ መስገዱ አይቻልም፣ እሱ ላይ መስገድ አይቻልም ማለት አይደለም። መርሐባ። እንግዲህ ዶክተር ዛሬ የነበሩን ጥያቄዎች እነዚህ ናቸው። እነዚህ ነበሩ። ሌሎች ጥያቄዎች ኢንሻአላህ በሌላ ጊዜ የምናቀርባቸው ይሆናል። ለሰጣችሁን ሸሪዓዊ ምላሽ ባረከላሁ። አሚን። ተመልካቾቻችን እየተከታተላችሁ የነበራችሁት የጠይቁ ፕሮግራማችን ይህንን ይመስል ነበረ። ከእናንተ ጋር ከእናንተ የተላኩልንን ወደ እናንተ በዚህ መልኩ አስተላልፈናል ወይም አድርሰናል። የተለያዩ ጥያቄዎች ካሏችሁ በተለመዱ የስልክ አድራሻዎቻችን በኩል አስተናግዳችሁ በትልኩልን እኛም ደግሞ አዘጋጅተን በዚህ መልኩ እናስተናግድ ይሆናል። አብራችሁን ስለነበራችሁ ስለተከታተላችሁን በእጅጉ እናመሰግናለን። ፕሮግራማችን ጨርሰናል። ሌሎች ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱ።